ቦሌምቦ ዳኤ ቡሹ እያለች በፍቅር በምታስተናግደዋ ሐዋሳ ከተማ ተገኝተናል። አማራ ሚዲያ ኮርፖሬሽን ይህንን የከተሞቻችንን ፕሮግራም ዛሬ እንግዲህ ወደ ሐዋሳ ከተማ አቅኝቶ በፍቅር ሐይቅ በታጀበችው በደመቀችው እንዲሁም ደግሞ በተለይ ከቅርብ ጊዜ ወዲህ የቀደመ ውበቷን በአዲስ መልኩ በፈነጠቀችው በሐዋሳ ከተማ ነው የምንገኘው። ሐዋሳ ከተማ ከሐይቋ ባሻገር በሙሉ በከተማዋ ስንንቀሳቀስ እንግዲህ በኮሪደር ልማት በሶስት ዙር እየለማች እየደመቀች እየፈካች የምትገኝ ከተማ ሆናለች። በመጀመሪያ ዙር ወደ 2.4 ኪሎ ሜትር ርዝመት ያለው የኮሪደር ልማት አከናውናለች። በሁለተኛ ዙር ደግሞ በ5.6 ኪሎ ሜትር የኮሪደር ልማቷን እያከናወነች በምትገኘው በተለይ ደግሞ የምሽት ድባቧ ደግሞ ነዋሪዎቿ በሰፋፊ የእግረኛ መንገዶቿ በመዝናኛ ፓርኮቿና እንዲሁም ደግሞ በመንገድ ስፋቷ እንግዲህ ሁሉንም እያስተናገደች ትገኛለች። ለነዋሪዎቿም ምቹ ለጎብኚዎቿም ደግሞ እጅግ ማራኪ ሆና እየተመለከትናት እንገኛለን። የሐዋሳ ከተማ የዛሬው የከተሞቻችን ፕሮግራም ይህንን የሐዋሳን ገጽታ በአዲስ መልክ እንዴት ነው የሚለውን ነገር ለመቃኘት እንሞክራለን። በተለይ መድኃኔዓለም ተብሎ በሚጠራው አካባቢ ያለው የኮሪደር ልማት ምን ነገሮችን አካቷል፣ ሌላውስ የከተማ ክፍሏ ምን አይነት እንቅስቃሴ ያለው የሚለውንና የከተማ ልማትና የአረንጓዴ ልማት ስራዎች ምን አይነት ደረጃ ላይ ናቸው የሚለውንም በጥቂቱ ለማስቃኘት እንወዳለን። አብራችሁን ቆዩ። በስምሽ ዘፈኑ ሲደራ ያላየሽ ዝናሽን ሲሰማ አይቀርም ማለቱ በለማ ሐዋሳ በለማ ሲዳማ በለማ ቸርነት ፍላታ ይባላለሁ። የሐዋሳ ከተማ በምክትል ከንቲባ ማዕረግ የከተማና መሰረተ ልማት መምሪያ ኃላፊ ነኝ። እንግዲህ ከተማችን ሐዋሳ ያው በጣም ተወዳጅ ከተማ ናት። እንደ ሀገር ደረጃ እችን ተወዳጅ ከተማ የበለጠ ለማሳመር የበለጠ ውብ ለማድረግ በሀገር አቀፍ ደረጃ የታቀደውን የአገር በቀል ኢኮኖሚክ ሪፎርም ተከትሎ እንደ ከተማ ልማት ሚኒስቴር የወጡ እቅዶች አሉ። እኛም የ10 ዓመት እቅድ አቅደን ተነስተናል። በዚህ እቅድ መነሻ የኮሪደር ልማት ስራዎቻችን የእቅዳችን አንዱ አካል ነው ነበረው። ስለዚህ ይሄን የኮሪደር ልማት ስራ ስንሰራ ይሄ አሁን ለሶስተኛ ዙር ነው እየሰራን የምንገኘው። ኮሪደር ልማት ስራ ከዚህ በፊት በክቡር ጠቅላይ ሚኒስትራችን ተመርቆ የተከፈተ መጀመሪያ ዙር የኮሪደር ልማት ስራ አለ። በዚህኛው የኮሪደር ልማት ስራ ይሄ የሁለተኛው ዙር የሚባለው ኮሪደር ልማት ስራ ሰፊ አካባቢዎችን የሸፈነ ኮሪደር ልማት ስራ ነው የሰራ ነው። ይህን ስራ ስንጀምር በዋናነት ያው ከእቅድ ነው ጀመርነው። እቅዳችንን ካወጣን በኋላ ከዲዛይን አዘጋጅተን ከህዝቡ ጋር ውይይት የማድረግ ከህዝቡ ጋር የመግባባት ስራዎች ህዝቡ ይሄ እንዲደግፈንና ከኛ ጋር እንዲሆን የማድረግ ስራዎችን የሰራ ነው። ህዝባችንም ያው በነቂስ ወጥቶ በሰፊው ነው ከኛ ጋር ከጎናችን የቆመው። በተለይ መንገዶች የሚሰፉባቸው አካባቢዎች ላይ ካሳ ክፍያ ሳይከፈል የንብረት የማንሳት ስራዎች እንደዚሁም ደግሞ ስራውን የማበረታታት አጠገብ ላይ ቆሞ በገንዘብ የደገፉ አሉ፣ እንደዚሁ በጉልበታቸው የደገፉ አሉ፣ በሀሳብ የደገፉ አሉ። ስለዚህ ይሄን ስናደርግ እንግዲህ ህዝቡም ከጎናችን አሰልፈን ነው ስራዎችን የሰራ ነው። ይሄ የሚታየው ሰፊ ኤሪያ ላይ ወይም ሰፊ አካባቢ የሚሸፍነው ስራ በአጭር ጊዜ ውስጥ ነው የተጠናቀቀው። 3 ወር ባልሞላ ጊዜ ውስጥ ገደብ ውስጥ ነው የተጠናቀቀው። ሰፊ ስራዎች ናቸው የተሰሩት። የእግረኛ መንገዶችን የማስፋት ከዚህ ቀደም የነበሩ ሐዋሳ ከተማ ላይ በእግረኛ መንገዶች በመንገዶች ስፋት ብዙ አትታማም። ግን እነዚህን የእግረኛ መንገዶች ደረጃቸውን በጠበቀ መልኩ የማስፋት ስራዎች ተሰርተዋል። በአንድ ላይ ወደ 19.7 ኪሎ ሜትር የእግረኛ መንገድ ስራዎች ተሰርተዋል። የብስክሌት መንገድ አለ ለብስክሌት ተጠቃሚዎች። ሐዋሳ ከተማ ከዚህ ቀደም ይታወቃል የብስክሌት ተጠቃሚነት እና ያንን መልሶ ለማምጣት ብስክሌት ተጠቃሚነቱን መልሶ ለማምጣት ወደ 19.7 ኪሎ ሜትር የብስክሌት መንገድ ተሰርቷል። አጠቃላይ ኮሪደራችን ወደ 8.7 ኪሎ ሜትር የሚሸፍን ነው። በዚህኛው በሁለተኛ ዙር የሰራ ነው ማለት ነው። 8.7 ኪሎ ሜትር ስንሰራ 6.5 ኪሎ ሜትር አዲስ የአስፋልት መንገድ ስራ ያካተተ ነው የሰራ ነው። ወደ 2.2 ኪሎ ሜትሩ የእግረኛ መንገድ የሳይክል መንገድና የአረንጓዴ ልማት ቦታዎችን የማስፋት ስራ ባሉ መንገዶች ላይ ነው በአጠቃላይ የሰራ ነው። እነዚህ ሁሉ የኮሪደር አንድ ኮሪደር ሊያሟላ የሚገቡ ስታንዳርዱን የጠበቀ ስራዎችን ነው የሰራ ነው።
በዚህ የህፃናት መጫወቻዎች አሉ። ወደ 7 የሚጠጉ የህፃናት መጫወቻዎች አሉ። ወደ 9 የሚጠጉ መጸዳጃ ቤቶች፣ 9 የአረጋውያንና ወጣቶች የስፖርት ማዘውተሪያ ስፍራዎች አሉ። የአረንጓዴ ልማት ቦታዎች ተሰርቷል። ስለዚህ እነዚህ ነገሮች የመኪና ማቆሚያ አሁን የከተሞቻችን ላይ እንደሚታየው መኪኖች በመንገድ ላይ ነው ፓርክ የሚያደርጉት። መንገዱን ፓርክ ሲያደርጉ መንገዱን የማጥበብ ሁኔታ ስለሚታይ ከመንገድ ወጣ ያሉ የመኪና ማቆሚያ ቦታዎች ሰርተናል። የታክሲ መጫኛና ማውረጃ ቦታዎች፣ መንገድ ላይ እንዳይቆሙ ታክሲዎች፣ እነዚህን ስራዎች የሰራንባቸው ሁኔታዎች አሉ። ስለዚህ ከዚህ በተጨማሪ በመንገድ ዳር ላይ ያሉ ቢዝነሶች ወይም የንግድ ሱቆች፣ የንግድ ቤቶቻቸውን እንዲያድሱ የራሳቸውን የቢዝነስ ስራዎቻቸውን ደረጃውን የጠበቀ እንዲያደርጉ ኮሪደሩን የሚመጥን እንዲያደርጉ ሰፊ ስራዎችን ከህዝቡ ጋር አንድ ላይ ተቀናጅተን ስራዎችን ሰርተናል ማለት ነው። እኛ ስታንዳርድ ዲዛይኖችን አዘጋጅተን በዛ ዲዛይን መሰረት ህዝቡ ያንን ተቀብሎ እንዲሰራ የማድረግ ስራዎች በስፋት የተሰራበት ነው የሆነው። ስለዚህ አሁን ከተማችን ሀዋሳ ክቡር ጠቅላይ ሚኒስትራችን እንዳሉት ብርሃን ነው የሆነችው ማለት ነው። ኦልሬዲ አብዛኛው ቦታዎች ላይ ሰፋፊ መንገዶች ተሰርቷል። በጣም ረጃጅም መንገዶች ናቸው በኮሪደር ልማት የተሰሩት። ስለዚህ እነዚህ ከተማዋ ላይ አዲስ ውበት፣ አዲስ የኢኮኖሚ እንቅስቃሴ ያመጣበት ሁኔታ ነው ያለው። ህዝባችንን በዚህ ደስተኛ ነው። አሁን በዚህ ሰዓት እንደምታዩት አብዛኛው ህዝብ ያው ውጭ ወጥቶ ነው የተዝናና የሚገኘው። በማንኛውም ሰዓት ላይ ብትመጣ ያ ህዝብ የሚዝናና ህዝብ ነው የምታገኘው። ስለዚህ ከማብራት ጋር ተያይዞ ያለው መንገድ ማብራቶች በጣም የሚበሩባቸው አካባቢዎች፣ እነዚህ አካባቢዎች ከዚህ ቀደም የነበረው ጨለማ አካባቢዎች ናቸው የነበሩት። ስለዚህ እነዚህ ለውጠን በተለይ አሁን ያለንበት ቦታ ለሀይቁ በጣም ቅርብ ነው። ሀይቁ 100 ሜትር ነው ከዚህ ቦታ ላይ። ስለዚህ መንገዶቻችን ጠቅላላ ከኮሪደሩ ጋር የተገናኙትን ከሀይቁ ጋር የማገናኘት ስራዎች እና እዛ አካባቢ ሀይቁ አካባቢ ላይ ያለውን የብርሃን የማድረግ ጨለማ የነበሩ አካባቢዎችን ህዝቡ ቀንም ማታም እንዲዝናና የማብራት የማስገባት ስራዎቻችን ነው እየሰራን የምንገኘው። ፍቅር ነሽ ስላንቺ ሲወራ በስምሽ ዘፈኑ ሲደራ ያላየሽ ዝናሽን ሲሰማ አይቀርም ማለቱ በለማ ሀዋሳ በለማ ሲዳማ። ኮሪደር ልማቱ እንደ ሀገር ከተማን ከማሳደግ ጋር ተያይዞ ያለውን ወይንም የከተማውን እድገት ክፍተት ሊዘጋ የሚችል ፕሮጀክት ነው። ያው ሀዋሳም በዚህ ልክ ተጠቃሚ የሆነችበት ሁኔታ ነው ያለው። ከዚህ ጋር ተያይዞ አብዛኛው ሰው ከዚህ በፊት ወክዌይ ወይንም የመረማጃ ስፍራዎች በበቂ ሁኔታ አልነበሩም። ልጆቻቸውን በእንደዚህ አይነት ነፋሻማ አየር ሁኔታ ላይ ይዞ ከመንቀሳቀስ ጋር ተያይዞ ያለው ነገር ጉድለት ያለበት ነው። አሁን ያንን ጉድለት በዚህ በኮሪደር ልማቱ አማካይነት ይህ ጉድለት ከመዘጋቱ ጋር ተያይዞ ያው ሰዎች እንደ ስፖርትም ይህንን ኮሪደር እየተጠቀሙበት ነው። ልጆቻቸውንም አውጥቶ ከማዝናናት ጋር ተያይዞ ያለው ነገር በጣም በርካታ ጥቅም ያስገኘ ነው። እሁድ ስለምንጋባ የመስክ ፎቶ ለመነሳት ነው የመጣ ነው። በእርግጥ ሀዋሳን ከዚህ በፊት በደንብ እናውቃታለን። አሁን ደግሞ በጣም የተለየች ሆና ነው ያገኘናት። እንደውም አውሮፓ ነው ወይስ የት ነው ስንል ነበር ቅድም። እውነት ይሄ እንትን ለማጋነን ሳይሆን አውሮፓ ነው ወይስ የት ነው? ብዙ ወጪ ያወጡ ሰው ለመዝናናት እንደዚህ አይነት የሰርግ ፎቶ ለመነሳት ወደ ዱባይ ይሄዳል ወይም ደግሞ ወደ ሌላ ሀገር ይሄዳል። እኛ ደግሞ በአቅራቢያችን፣ በአካባቢያችን፣ በሀገራችን እንደዚህ ብዙ ወጪ ሳናወጣ ውስጣችን ደስ ተሰኝቶ እንደዚህ ቆንጆ ድባብ አይተን የተሰሩ የልማት የኮሪደር ስራዎችን አይተን በጣም ደስተኞች ሆነን የልማቱም ደግሞ ተቋዳሽ ሆነናል። እኛ እንደውም በጣም ደስተኞች ነን፣ እድለኞችም ነን እንላለን። በጣም ደስተኞች፣ ድባቡ በጣም ተመችቶናል። በጣም ደስ ይላል። በጣም ነው ደስ ያለኝ። በጣም መልካም ነገር እያየው ነው። በጣም ደስ ብሎኛል እና ከዚህ ፎቶ አንጻር ይዤ የሚሄደው ለትውልዴ ለልጅ ልጆቼ የሚያሳየውን በጣም መልካም ነገር ይዤ እየሄድኩ ነው። እንደው በዚያው አጋጣሚ ይህንን የሰሩና ያሰሩ ልጆች ይባረኩ ይላሉ። ይሄ ኮሪደር ከመጀመሩ በፊትም ውበቷ፣ ንጽህናዋ በጣም የሚስብ ነው። ብዙዎች እዚህ መጥተው የሚዝናኑበት አካባቢ ነው እና ይሄ ተጨምሮበት ብዙ ጎብኚዎችም እየመጡ ያሉበት ሁኔታ ነው ያለውና ለከተማውም እድገት ወሳኝነት ያለው የኮሪደር ልማት ነው ብዬ ነው የሚወስደው። ሲዳማ ውበት
ያለች በለም በቀን በጨለም ሐዋሳ መጀመሪያ ዙር ኮሪደራችን ሜምቦ የሚባል አካባቢ ላይ ነው የተሰራው። ከሜምቦ እስከ ሪፈራል አደባባይ ድረስ ሪፈራል ሆስፒታል አደባባይ ድረስ ነው የተሰራው። እዛ ላይም እንደዚሁ ሰፊ የእግረኛ መንገድ፣ የብስክሌት መንገድ፣ የተለያዩ የህፃናት መጫወቻ ቦታዎች፣ ካፌቴሪያዎች እዛ ጋር ተሰርቷል። ስለዚህ እሱ ላይ ያው ነባሩ መንገድ ላይ ያልነካነውም እሱን የአስፓልት መንገዱ እንዳለ ሆኖ የእግረኛ የማስፋት ስራ እና ዘመናዊ የማድረግ የሳይክል መንገዶችን የመጨመር ስራዎችን ነው በስፋት የሰራ ነው። ስለዚህ እዛ ላይ ያገኘነውን ተሞክሮ ወስደን በሁለተኛው ምዕራፍ የኮሪደር ልማት ስራችን ከሳውዝ ስፕሪንግ ሆቴል እስከ ሻፌታ አደባባይ ድረስ ነው ሁለተኛው ምዕራፍ የሰራ ነው። እሱ ላይ ትንሽ አስፍተን ነው ወደ 5.4 ኪሎ ሜትር የሚሸፍን ነው እሱ። ስለዚህ ትንሽ ረዘም ይላል ከሌሎቹ። እሱ ከሀይቁም ተከትሎ ያለ ስለሆነ ወደ ሀይቅ የሚያስገቡ መንገዶችን በስፋት የተሰሩ አሉ እዛ ያንን ተከትሎ ማለት ነው። ስለዚህ እዛ ላይ በርካታ የህዝብ መገልገያ ቦታዎች አሉ። ከዛ ቀጥሎ ወደ እዚህ ስንመጣ የተለያዩ ፓርኮች፣ ሰፋፊ ፓርኮች ያሉበት መንገድ ነው እሱ። መድኃኔዓለም አካባቢ ላይ ያለው ሰፊ ፓርክ እሱ ፊት ለፊት ላይ ሰፊ ፓርክ አለ። ከሱ ተከትሎ ፓርኪንግ ቦታ አለ። በተለይ የመድኃኔዓለም ቤተክርስቲያንን ታሳቢ ተደርጎ እዛ አካባቢ ላይ ያሉ ሆቴሎች አሉ፣ ሰፋፊ ትልልቅ ሆቴሎች አሉ። እሱን ታሳቢ ያደረገ ሰፊ የፓርኪንግ የመኪና ፓርኪንግ ቦታ ነው ያለው በስፋት በትልቅ የተሰራ። ስለዚህ እነዚህ የተለያዩ አገልግሎቶች የሚሰጡ ናቸው። በአንድ ጊዜ አንዳንዴ መኪና ፓርክ ያደርጋሉ፣ ሌሎች አገልግሎቶችንም ሊሰጡ የሚችሉ ፓርኪንግ ቦታዎች ናቸው የተሰሩ። እዚህኛው መንገድ ላይ በፍሳሽ ማስወገጃ ጋር ተያይዞ በተለይ የጎርፍ ፍሳሽ ማስወገጃ ጋር ተያይዞ ያለው በስፋት ተጠንቶ የተሰራ ነው ያለው። ከላይ ያለው የጎርፍ መሄጃ ወይም ወደ ታች ስለሚመጣ መንገዱ ወደዚህ የሚያመላክት ስለሆነ ተፋሰሱ ያን አካባቢ በጥንቃቄ ነው የተሰራው ዲዛይን ተደርጎ። እዛ አካባቢ ላይ የማቀናጀት ስራ ከነባር የፍሳሽ መስመሮች ጋር አዲሱን የማቀናጀት ስራ በስፋት ነው የተሰራው። ስለዚህ ከዚህ ቀደም ይከሰቱ የነበሩ የጎርፍ ችግሮች እዛ አካባቢ ላይ እየተቀረፉ የመጡበት ሁኔታ ነው ያለው። ቀጥሎ የሰራ ነው ከማዘጋጃ አደባባይ የሚባለው ወይም የሻፌታ አደባባይ ከሚባለው እስከ በሱሙዳ አደባባይ አድርጎ እስከ ሳውዝ ስታር ሆቴል ድረስ ነው የተሰራው። ይህ ስራ የከተማው ማዕከላዊ ስፍራ ነው የሚባለው። ከፍተኛ የሆነ የቢዝነስ እንቅስቃሴ የሚካሄድበት ፒያሳ የሚባል አካባቢ ላይ ነው የተሰራው። እሱ ላይ ትንሽ የእግረኛ መንገድም በጣም ሰፋ የሚልበት ሁኔታ ነው ያለው። ሰፊ የሆነ የህዝብ ምልልስና እንቅስቃሴ ያለበት ቦታ ነው ያ። የእግረኛ መንገድ 7 ሜትር የእግረኛ መንገድ ነው የሰራ ነው። ወደ 3 ሜትር እና 4 ሜትር ስፋት ያለው የአረንጓዴ ልማትና 3 ሜትር የሳይክል መንገድ ወይም የባይስክል መንገድ ነው የተሰራው። ስለዚህ ይሄ ከእግረኛ መንገድ ስፋቱ ከመንገድ ስፋቱም አንጻር ከሁሉም ሰፋ የሚለው መንገድ ነው ይሄኛው የተሰራውና እዚህ አካባቢም ላይ ነባሩ የፍሳሽ ማስወገጃ መስመሮች የነበሩ ናቸው፣ ስታንዳርዱን የጠበቁ ናቸው። እሱን ባለበት ነው አፕግሬድ ተደርጎ የተሰራው። አንዳንድ ማቆረጫ ቦታዎች አሉ፣ በተለይ የውሃ መስመሮች፣ የኤሌክትሪክ መስመሮች የሚያልፍባቸው ቦታዎች አሉ። እነሱን ቆርጠን የማስተካከል ስራና ከነባሩ መስመር ጋር የማቀናጀት ስራዎች ናቸው በስፋት የተሰሩት። ይህ ሁሉ ሲሆን እንግዲህ በአንድ ጀንበር ወይም በጠዋት እስከ ማታ ድረስ ወይም በስራ ቀን ብቻ ተሰርቶ አይደለም። አመራራችን፣ ባለሙያ፣ እንደዚሁም ደግሞ ህዝቡ፣ ኮንትራክተሮቹ ይህን ስራ የያዙ ኮንትራክተሮች ይህን 7/24 በሚባለው አሰራር መሰረት በዛ ስራ ባህል ነው የተሰራው። ስለዚህ ይሄ አጠቃላይ የስራ ባህላችን የቀየረበት ሁኔታ ነው ያለው። ኢቭን እስከዛ ያን ጊዜ ስራ ስንሰራ ውጪ ላይ ከፍተኛ የሆነ የህዝብ እንቅስቃሴ የስራ እንቅስቃሴ ስላለ የንግድ ተቋማት ያን ሰዓታቸውን ገፋ አድርገው የሚሰሩበት ሁኔታ እና በስራው በኮንስትራክሽን ስራ ብቻ ሳይሆን በንግዱም ስራ ያው ቆይቶ የመስራት ሁኔታ ተፈጥሯል። አመራራችን በቢሮ ስራም ጭምር ምሽት ላይ ሁሉ እየተሰራ የስራ ባህሉ የተቀየረበት ሁኔታ ነው ያለው። ቤት ሆነ ጨንቆ የሆነ ነገር ሆነ በምትጨናነቅበት ጊዜ ቤት ቁጭ ከምትል እኔ እንደዚህ ለአይን ማራኪ የሆኑ ነገሮችንም እያየ ወክ እያደረግ አእምሮንም የምታድስበት አጋጣሚ የፈጠረ ነገር ነው ብዬ ነው የማስበው። አሁን እነዚህ አካባቢዎች ላይ ወጣቶች በብዛት በቃ የሚዝናኑበት ቦታ ነው። 5-6 ሰዓት ላይ ምሽት ላይ መጥተህ ቁጭ ብሎ አውራ ሰው ታገኛለህ። ስለዚህ ምዝናና ሰው ታገኛለህ። አካባቢው በጣም ንፋሻማ ነው። እነዚህ መብራቶቹ በጣም የጎሉ ስለሆኑ የጸጥታ ችግርም ብዙ የለም እዚህ አካባቢ ላይ። ስለዚህ ይሄንን ባቀናጀ መልኩ ሁሉንም የተቀናጀ ስራ ነው። የፈለገ እዛ ካፍቴሪያውን ይጠቀማል።
የፈለገ እዚህ ጋር ደግሞ ቁጭ ብሎ ይዝናናል። እንደምታየው እነዚህ የእግረኛ መንገዶች ሰፋፊ ናቸው። በዛ በኩልም ሌላ እግረኛ መንገድ አለ። የፈለገ በዛ በኩል ይሄዳል። ውስጥ ገብቼ መሄድ እፈልጋለሁ ምን እዚህ ውስጥ ገብቶ ይሄዳል። ስለዚህ እንደፈለገ ይዝናናል ማለት ነው። እነዚህ አሁን ፎቶ መነሻ ቦታዎች፣ ፎቶ የምነሱባቸው ወጣቶች ብዙ ቦታዎች ተነስተዋል። ይሄ አሁን እንደ ከተማችን እንደ ብራንድ ነው እየሆነ ያለው ማለት ነው። ስሜ ሚሊዮን ሙላቱ ይባላለሁ። ፎቶግራፈር ነኝ። ፈጣሪ እድሉን አመቻችቶን ከዚህ በፊት ኮሪደር ሀይቅ ዳርና ሱሙዳ ጋር ነበር ካሜራ ስራ ተደራጅተው የሚሰሩት። ኮሪደር ልማቱ ከመጣ ወዲህ ይኸው እኛም እድል አግኝተን እየሰራን ነው። ለመንግስት ጎን ጎን ልማቱን በጋራ እየጠበቀን እየሰራን እንገኛለን። በገቢ ላይ አሁን በፊቱ የተሻለ ኑሮ እየኖርኩ ነው። ሰው ይመጣል፣ ብዙ ቦታ እንግዶች ይመጣሉ። እንግዳውን በሚገባ እንክብካቤ አድርገን አቀባብለን በሰላማዊ መንገድ እንሸኛለን። እንደኛ ጥንድ የሆናችሁ እናም ለወደፊት ጋብቻ ያሰባችሁት እዚህ መታችሁ ፏፏሽ እንድትሉ ከባሌ ጋር ጋብዛችኋለሁ። የመጣ ነው ከከምባታ ዞን ነው። እዚህ የበፊቷን ሀዋሳ እናውቃለን። አሁን ደግሞ በቅርብ ጊዜ በተለይ 90 ቀን ማለት በ3 ወር ውስጥ በጣም ሰፊ ስራ ተሰርቶ አይተን በጣም ተደስተናል። ስለዚህ ሌሎቻችሁም ፎቶ ለመነሳት የሰርግ የፊልድ ፎቶዎችን ለመነሳት የምትፈልጉ ዱባይ አትሂዱ ወይም ሌላ አውሮፓ ሀገር አታስቡ። እዚህ ጋር በጣም ያማረ አውሮፓ ራሱ ወይም አውሮፓ ነው ወይስ ኢትዮጵያ የሚባልበት የሚያስብል ኮሪደር ተሰርቷል። አንዴ አዲስ አበባ የተቀጣጠለ ችቦ ሁሉም ከተማ ላይ ሁሉም ክልል ላይ ደርሷል። ስለዚህ በተለይ በአጭር ጊዜ ሀዋሳን እንደዚህ ውብ ያደረጉ አመራሮች፣ ይህንን የሰሩ ባለሙያዎች፣ ይህንን ያስተባበሩ የከተማ ህዝቦችም በዚህ ስራ ላይ እጃቸውን የዘረጉ ሁላቸውንም በጣም እናመሰግናለን። ሲዳማ ቤሌማ ሀዋሳ ቤሌማ ሲዳማ በቀጣይ የሀይቅ ዳርቻ ላይ የምንሰራቸው ሰፋፊ የልማት ስራዎች አሉ። ከዚህ ጋር አገናኝተን የምንሰራቸው በጣም በርካታ ስራዎች ናቸው ያሉት። ይሄንን ደግሞ ከህዝባችን ጋር በመሆን በጋራ የባለድርሻ አካላቶችም ጭምር አሳትፈን ሰፊ ስራዎችን በሀይቃችን ላይ እንሰራለን ማለት ነው። ስለዚህ ሁለቱ ሲገናኙ ኮሪደሩና ሀይቁ አንድ ላይ ሲገናኙ ተጨማሪ መዝናኛዎችን ተጨማሪ ደግሞ የቱሪስት የሚመጣባቸውን ቦታዎች የመፍጠር ስራዎች እንግዲህ ተፈጥሮ የሰጠችንን የለገሰችንን የተፈጥሮ ሀብት እኛ ደግሞ የበለጠ አስውበን አሳምረን የምንጠቀምበትን ሁኔታ ለማመቻቸት የዲዛይን ስራዎቻችንን ጨርሰን እንግዲህ ዝግጅት ላይ ነው የምንገኘው ወደ ስራ ለመግባት። ስለዚህ ተጨማሪ ሀብት፣ ተጨማሪ ውበት፣ ተጨማሪ ድምቀት ከተማችን ላይ የሚጨምሩ ስራዎች በቀጣይ የምንሰራቸው ናቸው የሚሆኑት። ይሄ እዚህ ላይ ብቻ የሚቆም ሳይሆን በተለይ ከተማችን ዋና መንገዶች አካባቢ ላይ በስፋትም እንሄድበታለን ማለት ነው። ስለዚህ የየአካባቢውን ባህሪ ወይም ከተማውን የየአካባቢው ባህሪ በሚመጥን መልኩ የኮሪደር ልማቱ ስራ በስፋት ዲዛይን እየተደረገ በቀጣይ የሚሄድ ነው የሚሆነው ማለት ነው። እስካሁን በመጣነው ሂደት እንግዲህ ያየናቸው በጣም ጥሩ ተሞክሮዎች አሉ ማለት ነው። ጥሩ ተሞክሮዎች አሉ። ያው ከዚህ ቀደም መጀመሪያ ላይ የሰራነው ኮሪደር እንደዚህ አይደለም። ስለዚህ እዛ ላይ የነበሩ ጉለቶችን አሻሽለን ይሄን በተለየ መልኩ እንግዲህ ለአገርም ጭምር ተሞክሮ በሚሆን መልኩ አሁን በርካታ ከተሞች መጥተው ተሞክሮ ነው እየወሰዱ ያሉት ከዚህ። ስለዚህ ለሌሎች ከተሞችም ጭምር ተሞክሮ በሚሆን መልኩ ሁሉንም ያቀናጀ በተለይ መሰረተ ልማት አቅራቢ ተቋማት በጣም ተቀናጅተው አንድ ላይ የሰሩበት ሁኔታ ነው ያለው። ውሃ፣ መብራት፣ ስልክ ጋር ተያይዞ ያሉ ነገሮችን የቅንጅታዊ ስራዎችን በደንብ ተቀናጅተን ነው የሰራነው። አብረን ነው አቅደን የሰራነው፣ ዲዛይን ተደርጎ የተሰራ። ስለዚህ የአገር በቀል ኢኮኖሚ ማሻሻያውም ይሄንን ነው የሚደግፈው ማለት ነው። የመጽሐፍት ማንበቢያ ቦታዎች አሉ የሰራናቸው። ትልልቅ ሰዎች ቁጭ ብለው መጽሐፍት እንዲያነቡ ውጪ ወንበር ከማስቀመጥ ባለፈ በዛፍ ጥላ ስር እያደረግን መቀመጫ ቦታዎችን አዘጋጅተናል። ቡክ ስቶሮች አሉ። ምክንያቱም እነዚህ መጽሐፎቹን አስቀምጠው እዛ ለአንባቢያን ማቅረብ የሚችሉበትን ቦታ ወጣቶች ይሄንን አገልግሎት እንዲሰጡ ቡክ ስቶሮቹን ጭምር የሰራንባቸው ሁኔታዎች አሉ። የተለያዩ አርቲኩሌሽን ያላቸው መብራቶች በፓርኮቻችን በተለይ ከኮሪደር ጋር የተሰሩ ፓርኮቻችን ላይ አስቀምጠናል። አሁን እንደሚታየው በየቦታው እነዚህ የሰርግ አገልግሎቶች ወይም ለሰርግ
ፎቶ የሚነሱ ሙሽሮች መጥተው ፎቶ የሚነሱባቸው አካባቢዎች ናቸው ያሉት። የተለያዩ ፕሮግራሞች አሁን ውጪ ነው አብዛኛው ሰው ፕሮግራሞች የሚያካሂደው። ከዚህ ቀደም ወደ ሀይቅ ዳርቻዎች ወደ ተለያዩ ቦታዎች እነዚህን ፕሮግራሞቻቸውን ሊያካሂዱ የሚሄዱ አሁን ኮሪደሮቻችን ላይ ኮሪደሩ አንዱ የመዝናኛ ቦታ የመዝናኛ ማዕከል የሆነበት ሁኔታ ነው ያለው። ይሄ ደግሞ እንዲሁ አይደለም የመጣው። ኮሪደር ማለት መንገድ ብቻ አይደለም። ቅድም እንዳልነው የሳይክል መንገድ ብቻ መፍጠር አይደለም ወይም እግረኛ ብቻ። አብሮ ተያይዘው የሚመጡ የፓርኮች አሉ። ፊትና ቀዳሚ መሪ ከተማ ነው ነበረችው በሀገር አቀፍ ደረጃ። ስለዚህ ያንን መሪነቷን በሚያስጠብቅ መልኩ ያንን ደረጃውን የሚመጥን የኮሪደር ልማት ስራዎቻችንን ሰራ ነው። እነዚህ ኮሪደሮች ሌሎች አካባቢዎችም ላይ ይሰፋሉ ማለት ነው። ይሄ ዋና ዋና መንገድ ላይ ብቻ የሚሰራ ሳይሆን በውስጥ ለውስጥ መንገዶች ላይም በቀጣይ እቅድ ይዘናል። የከተማው ወይም ከተማ ፓርት ብቻ ሳይሆን የገጠር ኮሪደሩን ጭምር አንድ ላይ ከዚህ ጋር አቀናኝተን ለመስራት የገጠር ክፍለ ከተማም ስላለን እዛ አካባቢዎችም ስራዎችን ለመስራት እቅድ ይዘናል። የፍቼ ጨንበላላ በዓል በርካታ እንግዶችን ነው ወደ ከተማችን የጠራው። ስለዚህ ብዙ ሰዎች ናቸው ወደ ከተማችን የተመሙት። እነዚህ እንግዶች አሁንም ከተማችን ውስጥ ይገኛሉ ማለት ነው። ስለዚህ እነዚህ የሚመጡ ሰዎችን ይበልጥ ለማስተናገድ ሆቴሎቻችን፣ የንግድ ተቋማቶቻችን በጣም ተዘጋጅተው ነው የጠበቁት። ይሄ ደግሞ ከኮሪደር ልማቱ ጋር ተያይዞ ተጨማሪ ድምቀት ነው፣ ተጨማሪ ውበት ነው ከተማችን ላይ የጨመረው። ህዝባችንን ደግሞ ይሄ እንግዳ ተቀባይነት ባህሉ በጣም ከፍ ያለ ነው። መጸዳጃ ቦታዎችን ያካተተ ፓርኪንግ ቦታዎች አሉ። ፊት ለፊት አንድ ሰው እዛ ጋር መኪናውን ፓርክ አድርጎ እዚህ ቁጭ ብሎ መዝናናት ይችላል። የስፖርት ማዘውተሪያ ስፍራዎች አሉ በዛ በኩል። ስለዚህ እነዚህ ሁሉ እንግዲህ ወደ ከተማችን የሚመጣውን ሰው ማስተናገድ የሚችሉ አክቲቪቲዎች ወይም አገልግሎቶችን ለመጨመር ተብሎ የተሰሩ ስራዎች ናቸው። እነዚህ በየቦታው አሉ። አሁን ይሄ አካባቢ ላይ ብቻ ነው ይሄን ያየ ነው። አሁን ሌላ አካባቢ ላይ ስትሄድ ሌላ አይነት ፋሲሊቲ ወይም አገልግሎት መስጫ ተቋማትን ታገኛለ። ሌላኛው አካባቢ ላይ ስትሄድ ደግሞ ሌላ አይነት በየሰፈሩ የራሱ ብራንድ እንዲኖር ተደርጎ የተሰራ ነው። ሌሎች አካባቢዎችም ላይ አሁን ያቀድናቸው አሉ። ቀጣይ የኮሪደር ልማት ለመቀጠል እነሱም አካባቢዎች ላይ ዲዛይኑን ጨርሰናል። አሁን በቅርቡ እንጀምራለን። እነዚህን የተጀመሩትን የማጠናቀቅ ስራዎችን ነው እየሰራን የምንገኘው። በቀጣይ ደግሞ በተሻለ አሁን ከዚህ የወሰድናቸው ትምህርቶች አሉ። ከዚህ አሻሽለን የምንሰራቸው ስራዎች አሉ። በተሻለ ሁኔታ እነዛን የምንሰራበት ሁኔታ ነው ያለው ማለት ነው። በጣም ደስ ይላል። ስለዚህ እንግዲህ እኛም ወደነዋል፣ ደጋግመን እንመጣለን። ማሳረጊያ የምናደርገው እኔም እንዳየኋቸው እንደሰዎቹ አንድ ሰልፊ አብረን እንነሳና ደስ ይለኛል። አንድ ሰልፊ አብረን እንነሳና እንደዚህ በጣም ያምራል። ሁላችሁም ዳይ ቡሽ ብለን ልትመጡ እንጋብዛለን። አመሰግናለሁ። አመሰግናለሁ። እሺ፣ አመሰግናለሁ። ኦኬ። የፍቅር ሐይቅን ተንተርሳ ያማረችው የደመቀችው እንግዲህ ሀዋሳ ከተማን የተለያዩ አካባቢዎቿ ላይ የተሰሩ የኮሪደር ልማቶችን እንግዲህ ባያችሁት መልኩ አስቃኘናችሁ። የነዋሪዎችን አስተያየት አካተትን፣ እንዲሁም ደግሞ የከተማውን ምክትል ከንቲባና የከተማና መሰረተ ልማት መምሪያ ኃላፊንም ሀሳብ አካተን። እንግዲህ የሀዋሳ ከተማ የኮሪደር ልማት ምንን ያገናዘበ ምንስ ጥቅምና ትሩፋት አለው የሚለው ሁሉ ወደ እናንተ ያደረስንበት የዛሬው የከተሞቻችን ዝግጅታችን እንግዲህ በተመለከታችሁት መልኩ ይጠናቀቃል። አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። ሳምንት ደግሞ በሌላ ፕሮግራም እንጠብቃችኋለን። ድለሳ መንግስቴ ከካሜራ ባለሙያው አለሙ ብርሃንና እንዲሁም ደግሞ ከሹፌራችን ያሬድ ጥላሁን ጋር በመሆን ይህን ዝግጅት ወደ እናንተ አደረስን። አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። ቻው ቻው።